ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የጥቅምት 11 ቀን 2018 ዓ.ም የምሽት ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የባዲን ካድሬና የብልጽግናው ሰራዊት ሆድና ጀርባ ሆኗል። ካድሬው በብልጽግናው ሰራዊት ላይ ተስፋ ከማጣትም ባለፈ ሆን ብሎ ያስመታናል የሚል ክስ ሲያቀርብ፣ መከላከያው በበኩሉ ሲጀመር እናንተን ማመን አይገባም ብሏል። መከላከያውን አምኖ የሚተኛ ባለስልጣን የለም ሲሉ ካድሬዎቹ ያቀረቡ ቅሬታና የተሰጣቸው ምላሽ በዜናችን የሚደመጥ ይሆናል። ተሰሙታላችሁ። ፋኖ የሚያደርገውን የህልውና ትግል በታላቅ ድል አስደግፎ እያካሄደ ሲሆን የሰራዊት ስልጠናውንም አጠናክሮ ቀጥሎበታል። የኮማንዶ አባላት ስልጠና አጠናቀው የተመረቁ የሰራዊቱ አባላትን በተመለከተ ዝርዝር ዘገባ አሰናድተናል፣ እናስደምጣችኋለን። የብልጽግናው መከላከያ ከአፋር ክልል 1 ኢንች ሳይራመድ ካድሬዎቹ ቀድመው አሰብ ሊገቡ ነው። አሰብ አዋሳይ ቡሬ ከተማ የሚገኙት የብልጽግናው ሹመኞች የጉዟቸው ሚስጥርና የቀጠናው ሁኔታ በዜናችን እናቀርብላችኋለን። ሞኝ የምትችለው ምታ ቢሉት ሚስቱን ደበደበ እንዲሉ የብልጽግናው ሰራዊትም ከፋኖ ጋር ፊት ለፊት ተፋለም ቢሉት እንኳን ጦርነት ቦክስን በኪሎ ነው በማለት ፋኖን በመፍራት ወደ ንጹሃን አፈሙዙን አዙረዋል። ዛሬም በተመሳሳይ የፈጸመውን የጦር ወንጀል አስመልክቶ ያሰናዳነውን መረጃ ተሰሙታላችሁ። ትጥቅና ቀበቶ አስፈታለሁ ብሎ የገባው ሰራዊት የህፃናትን ተስፋና የወላጆቻቸውን ደስታ እየነጠቀ ነው። ዝርዝሩ ይቀርብላችኋል። የፋኖ መሪዎች አንድ አለመሆን በመላው የፋኖ ታጋይና የአማራ ህዝብ ብቻ ሳይሆን በመላው ኢትዮጵያም ቁጭትን የፈጠረው ሆኗል። በተለይም አደረጃጀት ለይቶ የጎንዮሽ ውጊያ መክፈት ለአማራ ህዝብ የሉና ትግል ከባድ ፈተና ሆኖ ቆይቷል። የጎንደር ቀጠና ፋኖዎች ሰሞነኛውን እርቅ አስመልክቶ መሪዎቹ ለመጀመሪያ ጊዜ የሰጡት ማብራሪያ በዜናችን ተሰናድቶ ይቀርብላችኋል። ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። መከላከያን አምኖ ተኝቶ የሚያድር አመራር የለም። የባዲን ካድሬዎች በብልጽግናው ከፍተኛ ባለስልጣናትና በመከላከያ አዛዦች መካከል የተፈጠረው ግጭት ተባብሶ የቀጠለ ሲሆን ሁለቱም እርስ በርስ መተማመን አቁመው እየተወነጃጀሉ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። ከዚህ በኋላ መከላከያውን አምኖ የሚተኛ አመራር የለም ሲሉ የባዲን ካድሬዎች ተናግረዋል። በአማራ ክልል የተለያዩ አካባቢዎች ከፍተኛ ወታደራዊ ኪሳራ ያስተናገደው የብልጽግናው መዋቅር እየፈረሰ መሆኑም ይታወቃል። ከትናንት በፊት በደቡባዊ ጎንደር እስቴ አውራጃ የአድማ ብተና የሚልሻና የፖሊስ አባላት በፋኖ እርምጃ የተወሰደባቸው መሆኑን ተከትሎ ባህር ዳር ላይ ውጥረት ነግሷል ሲሉ የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። በወረዳው ከፍተኛ ሰዋዊና ቁሳዊ ኪሳራ የደረሰበት የብልጽግናው ካድሬ ከክልሉና ከዞን ከፍተኛ የባዲን ሹመኞች ጋር ባደረጉት አስቸኳይ ስብሰባ ለደረሰብን ጉዳት መከላከያ ነው ተጠያቂው ሲሉ የብልጽግናውን ሰራዊት ከሰዋል። ካድሬው በመከላከያው ላይ ክስ ለማቅረብ የተገደደበትን ምክንያት የገለጹት የደረሰባቸውን ጉዳት በቁጭት በመናገር ነው። በፋኖ ከበባ ተፈጽሞብን መከላከያን ድጋፍ ብንጠይቅም ምላሽ በማጣታችን እስካሁን ድረስ ያልተገኙ አስከሬኖችን ሳይጨምር 88 የፖሊስ አድማ ብተናና የሚልሻ ኃይሎች እስቴ ላይ ሞተውብናል ብለዋል። ከመከላከያ አዛዦች ዝምታ ጀርባ ሆን ብለው ከበባ እንዲፈጸምብን አድርገዋል ብለን ነው የምናምነው ሲሉ ካድሬዎቹ ተጨማሪ ቅሬታ አቅርበዋል። ከዚህ ወራት በፊት በዚህ ውስጥ የአውራጃ አንዳቤት ከተማ ላይ ከ150 በላይ የባዲን የጸጥታ አደረጃጀቶች በፋኖ እርምጃ ሲወሰድባቸው መከላከያ ከቅርብ ርቀት ቢኖርም ደፍሮ ወደ ውጊያ አለመግባቱን ያስታወሱት የባዲን ካድሬዎች በመከላከያ አዛዦች ላይ የሚያቀርቡትን ቅሬታ ሲቀጥሉም ይህ ድርጊት ሆን ተብሎ እርስ በርሳችን እንድንጫረስ እየተሰራ ነው የሚመስለን መከላከያ ከሞትን በኋላ አስከሬን ለመልቀም ነው የሚመጣው። ስለዚህ እኛም ከመሞታችን በፊት ከወንድሞቻችን ጋር እንሰለፋለን ማለቱን አንስቷል ማለታቸውን የጣና ቴሌቪዥን ምንጮች ገልጸዋል። እሁድ ዕለት እስቴ ላይ በነበረው ውጊያ በርካታ የባዲን የጸጥታ አባላቶች መሞታቸውን ተከትሎ ዛሬም ከሞት የተረፉ 16 የሚልሻ አባላት ከነ አዛዦቻቸው ፋኖን መቀላቀላቸውን በቀን የዜና ሰዓታችን መዘገባችን ይታወሳል። የከፍተኛ አመራሩን ቅሬታ ይዘው ከደቡብ ጎንደር ኮማንድ ፖስት ሰብሳቢዎችና የመከላከያ
አመራሮች ጋር ውይይት ያደረጉ የክልል ባለስልጣናት መኖራቸውን የገለጹት ምንጮቻችን ካድሬዎቹ በመከላከያ ላይ ያቀረቡትን ክስ ያዳመጡት ከክልል የተወከሉ ባለስልጣን መከላከያ ባይኖር ኖሮ እንኳን እናንተ እኛም እስካሁን አንኖርም ነበር፣ ይህ ሰራዊት ከዚህ በላይ ምን ያድርጋችሁ በማለት ተዘባብቶባቸዋል ሲሉ ምንጮቻችን ጨምረው ገልጸዋል። መቀመጫውን ደብረ ታቦር ያደረገው የብልጽግናው ምስራቅ እዝ 804ኛ ኮር ሰብሳቢ ጄኔራል ተሾመ ይመር ሰራዊቱ ለቀረበበት ክስ ምላሽ ሲሰጡ እኛ ከወረዳው ከወጣን ወራት ተቆጥረዋል። ይህን ያደረግነው ደግሞ ወረዳው ራሴን እችላለሁ በማለቱ ነው። አሁን በሰራዊታችን ላይ ክስ የምታቀርቡት ራሳችሁ ከጽንፈኛው ጋር እየተነጋገራችሁና መረጃ እየተለዋወጣችሁ ስታስጨርሱት የነበረውን ሰራዊት ለምን እንደገና አልሞተልንም ለማለት ነው ሲሉ መናገራቸውን የደረሰን መረጃ ያመላክታል። ይሁን እንጂ የብልጽግናው ፖለቲካዊ አመራሮች በጋራ ለክልል አለቆቻቸው ባቀረቡት ሐሳብ እኛ ከዚህ በኋላ መከላከያን አምነን ተኝተን አናድርም ሲሉ በመከላከያ ላይም ምንም አይነት እምነት እንደሌላቸው ተናግረዋል። ወደ ተከታዩ ዜናችን እናልፋለን። የኮማንዶ አባላቱ ተመረቁ። የአማራ ሕዝብ የህልውና ትግል ቁልፍ ተግባራት መካከል አንዱ የሆነው የሰራዊት ምልመላና ስልጠና መሆኑ ይታወቃል። በዚህም መሰረት ፋኖ ተተኪ ኃይሎችን እያሰለጠነ ወደ ውጊያ እያሰማራ ሲሆን አፋባ አፄ ቴዎድሮስ የኮማንዶ አባላትን አሰልጥኖ አስመርቋል። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ጃዊ መተከል 4ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን 3 ዙር የኮማንዶና የእግረኛ ሰራዊት የፋኖ አባላትን አስመርቆም ወደ ትግል ማስገባቱን አስታውቋል። የበረሃው ዳኛ የሚል ስያሜ የተሰጠው ዛሬ የተመረቀው ልዩ ኮማንዶ ኃይል የጃዊ መተከል 4ኛ ክፍለ ጦር አሰልጥኖ ወደ ውጊያ ያስገባቸውን የሰራዊት ቁጥር ከፍ ያደረገው ሲሆን ከዚህ በፊት 2 ጊዜ ስልጠናዎችን ሰጥቶም ለከፍተኛ ወታደራዊ ግዳጅ ብቁ በማድረግ ማስመረቁም ይታወሳል። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ጃዊ መተከል ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖም ያዕቆብ ጌታውን እንደገለጸው የአማራ ህዝብ ትግል በአሁኑ ሰዓት ቁጭት ቀስቅሶት ለትግል ከወጣንበት ጊዜም በእጅጉ የዘመን ኃይል ተፈጥሯል። በዚህ ሰዓት ያለው ኃይላችን ዘመናዊ መሳሪያን ከጥላቱ ላይ ነጥቆም የታጠቀም ዘመናዊ ስልጠናን የወሰደና ወታደራዊ ዲሲፕሊኑ የደረጀ ሰራዊት ነው ብሏል። የአማራ ህዝብ የህልውና ትግል አደራ ተቀባይ የሆነው የአማራ ፋኖ በዚህ ሰዓት አማራዊ ሴት እና ጠንካራ ስነ ልቦናም የተላበሰ ሰራዊት እየገነባ መሆኑ ይታወቃል። በቅርቡ በዘመቻ አደማሊ አስደማሚ ድሎችን የተቀዳጀው የአፋባ አፄ ምኒልክ በሸዋ የብልጽግናው ኮማንዶ ሰራዊት ከፍተኛ አደጋም እያደረሰበት ያለው የአፋድ ሸዋ ጠቅላይ ግዛት በጎንደር የሱዳን ኮሪደር በንቃት የሚጠብቀውና በደቡባዊ ጎንደርም ወረዳዎችን የሚያስተዳድሩት ሁለቱም የቀጠናው ፋኖ የአባይ በረሃ ዘቦቹ በኮሎኔል ፈንታውንና ካፒቴን ማስረሻ የሚመሩት የነጻነት ታጋዮቹም በሰራዊት ግንባታና በኃይል ማሳደግ ላይ በርካታ ስራዎችን መስራት የቻሉ ናቸው። በአራቱም የአማራ ጠቅላይ ግዛቶች የሚገኙ ሁሉም የአማራ ፋኖ አደረጃጀቶች በሰራዊቱ ግንባታና በህዝብ ውይይት ስኬታማ ተግባራትን እያከናወኑ ሲሆን ከብልጽግናው ሰራዊት ጋር የሚያደርጉትን ተጋድሎም በከፍተኛ ድል እየተወጡ መሆናቸውን አስመስክረዋል። የአማራ ፋኖ ሊሻገሩ ያልቻለው አንድ የቤት ስራ ብቻ ነው የቀረው የሚሉት የፖለቲካ ተንታኞቹ ፋኖ በሁሉም መስክ የሄደበት ርቀት እጅግ አስደማሚ ነው። ሆኖም አሁንም የሚቀረው አንድ ወሳኝ ምዕራፍ አለ። እሱም በሰራዊቱ መካከል ያለውን አንድነት በመሪዎች ደረጃም በማሳደግና አንድ አታጋይ የጋራ ድርጅት መፍጠር አለመቻሉም በትግሉ ላይ የፈጠረው አሉታዊ ሚና የጎላ ሆኗል። ፋኖም ይህን ምዕራፍ መሻገር ካልቻለም የመጣበት መንገድ ሁሉ የዜሮ ብዜት ነው የሚሆንበት። በመሆኑም የአማራ ፋኖ መሪዎች ሶስተኛ ወገን ከመሃላቸው ሳያስገቡና ጊዜያዊ ድልንም ሆነ ስልጣን ሳያጓጓቸው በራቸውን ዘግተው በመመካከር አታጋይ ድርጅት ይዘው መምጣት ባቸዋል ሲሉም ተናግረዋል። ዜናዎቻችን እንደቀጠሉ ናቸው። ከጦሩ በፊት ካድሬው ቀድሞ አሰብ ደረሰ። የብልጽግናው ሊቀመንበር ከኤርትራው መንግስት ጋር ጦርነት ለመጀመር ዝግጅታቸውን ያጠናቀቁ ይመስላል። በወታደራዊ አዛዦቻቸው በኩል ደጋግመው ወደ ኤርትራው መንግስት የጦርነት ትንኮሳ ሲያደርጉ የቆዩ ሲሆን የአስመራ ሰዎችም የአቅማቸውን የቃላት ጦርነቱን
ተቀላቅለዋል። ከወራት በፊት ጀምሮ ወደ አሰብ ወደብ ሰራዊት ያስጠጉት የኤርትራው ፕሬዝዳንት ባሳለፍነው እሁድ የቀይ ባህር አፋር ዲሞክራሲያዊ ድርጅት የተባለ ታጣቂ ቡድን ጥቃት ተከፍቶባቸው የተወሰኑ ሰራዊቶቻቸው ተመተውባቸዋል። ከኢሳያስ በኩል የሰጠ ማብራሪያ ባይኖርም ያንን ጥቃት ያደረሰው ታጣቂ ቡድን ግን ከዚህ በኋላ አስመራ ጠብቁኝ ሲል ያደረሰውን ጥቃት ገልጾታል። ተደጋጋሚ ወታደራዊ ዛቻ ሲያስተላልፉ የነበሩትና አፋር ክልል የሚገኙት የብልጽግናው ጄኔራሎች ጦራቸውን ወደ ቀይ ባህር ማንቀሳቀስ ሳይጀምሩ የብልጽግናው ካድሬዎች ግን ከ4 ኪሎ ተነስተው አሰብ ድንበር ገብተዋል። የአሰብ አዋሳኝ በሆነው ቡሬ የገቡት የብልጽግናው ሹሞች ሬድዋን ሁሴንና አቶ ጌታቸው ረዳ ናቸው። ሁለቱ የብልጽግናው ሹሞች ዛሬ በኤርትራ ድንበር ቡሬ ቀጠና የተገኙበት ምክንያት በግልጽ ባይነገርም የጦርነት ትንኮሳ ለመሆኑ የሚጠራጠር የለም። የባለስልጣናቱ አሰብ ወደብ አቅራቢያ መታየታቸውን አስመልክቶም ከጦሩ ቀድሞ ካድሬው አሰብን ሊቆጣጠር ነው በማለት አስተያየት ሰጪዎች ተናግረዋል። አቶ ጌታቸው ረዳ የብልጽግናው ሊቀመንበር የምስራቅ አፍሪካ ጉዳዮች አማካሪ ሲሆኑ ከዚህ በፊትም በውጭ ጉዳይ ሚኒስቴር ውስጥ የአፍሪካ ቀንድ ዴስክ ተመራማሪና የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ሆነው መስራታቸው ይታወቃል። ከአቶ ጌታቸው ጋር ወደ ቡሬ የገቡት የቀድሞው ተቃዋሚ ፓርቲ አቶ ሪድዋን ሁሴን በበኩላቸው የብልጽግናው አገዛዝ የብሔራዊ መረጃና ደህንነት ዳይሬክተር ሲሆኑ በኤርትራ የኢትዮጵያ አምባሳደርና የኮሚኒኬሽን ጉዳዮች ሚኒስትር ሆነው መስራታቸውም ይታወሳል። የእነዚህ ሁለት ጉምቱ ባለስልጣናት ወደ ቡሬ መጓዝ በቀላሉ የሚታይ አለመሆኑን የሚናገሩት የፖለቲካ ተንታኞች ከዚህ በፊትም የመከላከያ ሚኒስትሯና የአፋር ክልል ተወላጇ ወይዘሮ አይሻ መሐመድ በዚህ ቦታ ተገኝተው ፎቶ ተነስተው አንድ ቀን የሚል መልእክት ማስተላለፋቸው ይታወሳል። እነዚህ ባለስልጣናት ይህንን ድርጊት በተደጋጋሚ የሚፈጽሙበት ምክንያት የሚታወቅና ግልጽ ነው ብለዋል። ወይዘሮ አይሻ መሐመድ የአፋር ክልል ተወላጅ ሲሆኑ ከቤተሰቦቻቸው መካከልም አብዛኞቹ በኤርትራ የሚኖሩ ሲሆን አንደኛው የቅርብ ዘመዳቸው ደግሞ ብልጽግናን በትጥቅ ለመፋለም በቅርቡ ቀይ ባህር መድረሱ ይነገራል። የብልጽግናው ሁለት ባለስልጣናት ከወራት በፊት ወደ ሱዳን ተጉዘው ኦሜርላ በመገኘት ከሱዳን ጦር አዛዥ አብዱል ፈታህ አልቡራን ጋር ተገናኝተው መነጋገራቸው ይታወሳል። በወቅቱ ሁለቱ የቀድሞ የኮሚኒኬሽን ሚኒስትሮች ሬድዋንና ጌታቸው ወደ ሱዳን የተጓዙት ከብልጽግናው ሊቀመንበር ለአልቡራን የተላከን መልእክት ለማድረስ እንደነበር አይዘነጋም። ዛሬስ ወደ አሰብ ወደብ የተጓዙት ከብልጽግናው ሊቀመንበር ምን መልእክት ይዘው እንደሆነ የተገለጸ ነገር የለም። ክቡራትና ክቡራን የጥቅምት 11 ቀን 2018 ዓ.ም የምሽት ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። የብልጽግናው አገዛዝ የጦር ወንጀሉ ተጋለጠ። በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው አገዛዝ በንጹሃን ላይ የሚያደርሰውን ጭፍጨፋ ዛሬም ፈጽሟል። ወደ ሕዝብ በተተኮሰ የዘፈቀደ የሞርተር ጥይት በሸዋ ጠቅላይ ግዛት ይፋት አውራጃ የ9 ዓመት ሕፃንን አካል አጉድሏል። ተደጋጋሚ የፋኖ ብትር አርፎበት የመዋጋት አቅሙን ተነጥቆ በህዝብ ላይ የጭካኔ ድርጊትን ብቻ የሚፈጽመው የብልጽግናው ሰራዊት በዛሬው ዕለት ወደ ንጹሃን ባስወነጨፈው የሞርተር ተኩስ በሸዋ ጠቅላይ ግዛት ይፋት አውራጃም አንጾኪያ ገምዛ ወረዳም አምቧ ተብሎ በሚጠራው ቦታ አሰራሪ ቀለበት ወንበር ቀበሌ ላይ ሙራድ መሐመድ ሰይድ የተባለም የ9 ዓመት ታዳጊም በሁለቱም እጆች ጣቶች ላይ ጉዳት ደርሶበታል። ከሁለቱም እጆች ጣቶች መካከልም 6ቱ ተቆርጠዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት መሐመድ ቢሆነኝ ኮር ለጣና ቴሌቪዥን ባደረሰው መረጃ እንደገለጸው በአውደ ግንባር የተሸነፈው የብልጽግናው አገዛዝ የአማራን ህዝብ ጥላቻ ግቶ ባሰማራው ሰራዊት በአራቱም ግዛቶች ከሚፈጽማቸው አሰቃቂ ግድያዎች ባሻገር ንጹሃን ኢላማ ያደረጉ ጥቃቶችን መፈጸሙ ቀጥሏል። ሀገር ሰላም ብሎ እንደ ልጅ እየቦረቀ ከሚጫወትበትና ፍየሎች ከሚጠብቅበት ሜዳ ላይ በነበረው ታዳጊ ሙራድ ላይ የቦምብ ጥቃት ደርሶበታል ብሏል። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት የአማራን ህዝብ የሚፈጽምበትን ጥቃት ጾታና እድሜ፣ የኑሮ ደረጃና የሥራ መደብ አካባቢና የትምህርት ደረጃ ሳይለይ እያወደመ ይገኛል። ዛሬ ከባድ ጉዳት የደረሰበት ሕፃን ሙራድ መሐመድ ሰይድም ከአቅመ ደካማ ቤተሰብ የተወለደ ሲሆን ወላጆቹ በኑሮ የተጎዱ ብቻ ሳይሆኑ ጀሯቸውም የማይሰማ መሆኑን የገለጹት ምንጮቻችን የሕፃን ሙራድ ወላጆችም ተስፋቸው አድጎ ይጦረኛል ብለው ተስፋ የጣሉበት ነበር።
የአማራን ህዝብ ትጥቅና ቀበቶ ብቻ ሳይሆን ተስፋንም ለመንጠቅ ጦር ያዘመተው የብልጽግናው አገዛዝ የህፃኑን ወላጆችና የህፃን ሙራድን ተስፋ ጭምር ነጥቋቸዋል ሲሉ ተናግረዋል። የአማራ ህዝብ አሁናዊ ጥላት የሆነው የብልጽግናው አገዛዝ ወደ አማራ ክልል ያስገባው ሰራዊቱ በየቤቱ ከሚፈጽማቸው አስገድዶ መድፈርና በስውር ከሚፈጽማቸው መሰል ወንጀሎች ባሻገር በፋኖ እያሳበበም የሚጠለውን አማራ ለመጨፍጨፍ ምቹ ሁኔታ በመፍጠር እናም ምንም አይነት ውጊያ በሌለበት በዘፈቀደ በወረወረው የሞርተር ቅንቡላም ህፃን ሙራድ ሰርቶ የሚበላበትን አካሉን አጉድሏል፣ የብዙ ንጹሃን ህይወትንም ቀጥፏል ሲል የመሐመድ ቢሆነኝ ኮር ሚዲያና ኮሙኒኬሽን ክፍል ጨምሮ ገልጿል። የብልጽግናው አገዛዝ ወደ አማራ ክልል ሰራዊቱን ካስገባበት ጊዜ ጀምሮም የማያቋርጥ በንጹሃን ላይ ጭፍጨፋ ሲፈጽም መቆየቱም ይታወቃል። በተለይም ትምህርት ቤቶችን የጦር ካምፕ በማድረግ ህፃናት እንዳይማሩ ከከለከለ በኋላ የቤተሰቦቻቸውን እንስሳት በሚጠብቁ ህፃናት ላይም ተከታታይ የከባድ መሳሪያ ጥቃት በማድረስ በርካታ ህፃናት እንስሳት ለመጠበቅ እንደወጡ በዚያው ቀርተዋል። የዚህ ጭካኔው ሰለባ የሆነው ህፃን ሙራድም በተመሳሳይ የብልጽግናው የጭካኔ ድርጊት ካስተናገዱ የአማራ ህፃናት መካከል አንዱ ሆኗል። አገዛዙ የሚገድለን ነፍጥ ስላነሳንበት ሳይሆን ከአማራ ወላጆች በመወለዳችን ነው ሲል የሚናገረው ታላቁ አርበኛ መከተው የኛ አሸናፊነትና በጥላቶቻችን ዘንድ መፈራታችን የመነጨው ከወላጆቻችን ነው። ስለሚጠሉና ስለሚፈሩን ጥቃት ከፈቱብን እንጂ አስቀድመን ትጥቅ አንስተን አልወገናቸውም። ሲወጉንና ሲገዱን ግን ነፍጥ አነሳን። ነፍጣችን ስናነሳ ግን ልካችንን አሳየናቸው። አሁንም ግን ለትግል የተነሳው በቂ ባለመሆናችን መላው የአማራ ህዝብ ወደ ትግል በመግባት ይህንን አገዛዝ ማስወገድና የልጆቹን ዕጣ ፈንታ ማስተካከል ይኖርበታል ሲል መናገሩ አይዘነጋም። ወደ መጨረሻው ዜናችን እናልፋለን። የጎንደር ፋኖ መሪዎች ስለ አንድነቱ ምን አሉ? የአማራን ህዝብ የሉና አደጋ ለመቀልበስ የህዝብ አደራ ይዞ የወጣው የአማራ ፋኖ በትግል ሜዳው ተጨባጭና ተመስጋኝ ድሎችን እያስመዘገበ ይገኛል። በአንዳንድ ቀጠናዎች የተፈጠረው የአደረጃጀት ልዩነት ወደ ሐሳብ ልዩነት በማደጉ አላስፈላጊ ነገሮች ተፈጥረው ቆይተዋል። የጎንደሩን ጉዳይ አስመልክቶ ሁለቱም እዝ መሪዎች ለመጀመሪያ ጊዜ አስተያየታቸውን ሰጥተዋል። የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባልና ደጃዝማች በላይ ዘለቀ ቃል አቀባይ አርበኛ ዮሐንስ ንጉሱ በእኛ እንዳለመሆን የተከፋው ህዝባችን፣ ልቡ የተሰበረው ማህበረሰባችን፣ በውጭም በውስጥም ያለው ደጋፊያችንና ታጋዩን በተፈጠረው ድርጊት ይቅርታ መጠየቅ እፈልጋለሁ ሲል ንግግሩን የጀመረ ሲሆን አንድነት የጋራ የፖለቲካዊ የኢኮኖሚያዊና የደህንነት መዋቅር ለመገንባት አስፈላጊ ነው። ከወንድሞቻችን ጋር ቀደም ብለን አንድ መሆን ሲገባን ከፈረሱ ጋሪው እየቀደመ አደረጃጀትና የፖለቲካ ፕሮግራም ጉዳይ መቅደም ሲገባው አደረጃጀቱ ከታች ወደ ላይ ለማደራጀት ስንሞክር ያጋጠመን ችግር ነው ብሏል። ያጋጠመን ችግር መቋጫው ላይ የሚደረገው ችግር ነው ሲል የገለጸው አርበኛ ዮሐንስ ንጉሱ መሬት ያለነው እንደተነጋገርነው ሁሉ በሚዲያ በዲፕሎማሲ በገንዘብና በሐሳብ የሚደግፉንንም ማሰባሰብ የጋራ ትርክት መፍጠርና አስተባብሮ ትግሉን መምራት ያስፈልጋል። ይህን ሁሉ ደጋፊያችንን አስተባብሮ ወደ አንድ ማምጣት ያልቻልነው የኛ ክፍተት ስላለ ነው ሲል ተናግሯል። እንኳን ደስ ያላችሁ፣ እንኳን ደስ ያለን እላለሁ። በመቀጠል በእኛ አንድ አለመሆን የተከፋው ህዝባችን፣ በእኛ አንድ አለመሆን መገፋፋት፣ መናቆር፣ መጠላለፍ የተከፋው እና ልቡ የተሰበረው በውጭም በሀገር ውስጥም ያለው ወገናችን እንደዚሁም የሰራዊታችን እና የትግላችን አጋሮች በሙሉ ደጋፊዎችና አጋሮች ተፈጥሮ ለነበረው ሁኔታ በጋራ ቀደም ሲል እጅግ ያዘንና እንደዚሁም ይቅርታ የጠየቅንበት ጉዳይ ስለሆነ አሁንም እሱን ማረጋገጥ እወዳለሁ። ይህን ብዬ በመቀጠል በአሁኑ ሰዓት ወንድሞቻችን ጋር አንድ ለመሆን የመጨረሻው ምዕራፍ እየሰራ ባለንበት ወቅት የተደረገ ስብሰባና ውይይት እንደመሆኑ አንድነትን በተመለከተ አንድ ሁለት ሀሳቦች አራምዳለሁ። ከዛም መልእክቴን አስቀምጥ። አንድነት ማለት አንድ የፖለቲካና የፖለቲካ ግብ የሚያስፈጽም ማህበረሰብ ማለት በማህበራትም ሆነ በፖለቲካው እንደዚሁም በወታደራዊ በኢኮኖሚው ስለዚህ በፖለቲካው እንደዚሁም ደግሞ በወታደራዊና በሌሎች በኢኮኖሚ ጉዳዮችም አንድ የጋራ ግብና ዓላማ ያለው ማህበረሰብ ትግል መምራት እንደማለት ነው የምንረዳው። የመጀመሪያው ያለውና ትግል ለበስን በኋላ ወደዚህ ማህበረሰባዊ ወጥ የሆነ የኢኮኖሚ የፖለቲካና የሴኩሪቲ
ጉዳዮችን የሚገነባ ፖለቲካና የፖለቲካ አቋም ያለው እንደዚሁም ወጥ የሆነ ዓላማና ግብ ያለው ይሆናል በሚል ነው ምንደክመውና እየተሰራ ያለው እየተከፈለ ያለው መስዋዕትነት በዚህ ልክ ነው ብዬ አምናለሁ እናምናለን። እና ወንድሞቻችን ጋር ቀደም ብሎ ከፈርሱ ጋሪው ስለቀደመ አደረጃጀት መቅደም እያለበት የፖለቲካ ፕሮግራም ጉዳይ መቅደም እያለበት ግል ስለቀደመ አደረጃጀት ከታች ወደ ላይ ለመስራት ስንሞክር የተፈጠረ ተፈጥሯዊ ችግር ነው ያጋጨን። ወንድሞች እህቶች፣ ችግር ማለት የተፈጥሯዊ ችግር ባህሪ ነው ያጋጨን። ይሄ ተፈጥሯዊ ችግር ባህሪ ከምን መነጨ ካልን ደግሞ ሻለቃ አደረጃጀት ከዛ ወደ ብርጌድ ወደ ክፍለ ጦር ኮርና እዝ ነው አደረጃጀታችን ሄደው እና መጨረሻ መቋጫው ላይ ግን አንድ ለመሆን ተቸገር። ከታች ግን የተለያዩ ሻለቆችን ወደ አንድ ለማድረግ ብርጌዶችን አንድ ለማድረግ ወረዳዎችን፣ ዞኖችን እንዲሁም ክፍለ ጦሮችና ኮሮችን አንድ ለማድረግ ብዙ ስራዎችን ሰርተን ቋጭተን እንደመጣን የአንድነት ስራዎች መታወቅ አለበት። ምክንያቱም ህዝባዊ አጠቃላይ አብዮታዊ ንቅናቄ ስለነበር ይሄን የተፈታተነ ትግል ወደ አንድ ማሰባሰብ ጉዳይ በጣም ሰፊ ስራ ይጠይቅ ስለነበር ይህን የማሰባሰብ ስራ በአብዛኛው ተከውኗል። ከአንገት በላይ ስንደርስ ነው የድርጅት ቅርጽ ይዘን የተለያየ ነው። ከአንገት በላይ ስንደርስ ነው ህይወት ድርጅት ለመስረት የተቸገር ነው። ቀጥሎ በጎንደር እንዳለመታደል እነዚህ ችግሮች በጎንደር ተከስተዋል። በጎንደር የነበረው የትግል እንቅስቃሴ መሪ የሆነ የአማራነት መሪ የሆነ እንቅስቃሴ ሲደረግ እንዳልነበር፣ የፋኖነት መሪ የሆነ እንቅስቃሴ ሲደረግ እንዳልቆየ እንዳልነበረ፣ ሀሳብም በተግባርም መሪ ሆኖ እንዳልተንቀሳቀሰ፣ መጨረሻ ላይ ግን ነገሮች ተግዳሮት ጉዳዮች ተግዳሮት ሆኖብን እነዚህን ተግዳሮቶች ደግሞ ነቅለን የአመራር ቁርጠኝነት ሲጠይቃሉ እነዚህን ጉዳዮች ነቅለን መቀጠል እንዳለብን እናምናለን። በሀገር ውስጥ ያለ ነው። በሀገር ውጭ ያለው ደግሞ በሚዲያም ሆነ በማህበራት በፋይናንስ ዘርፍም ሆነ በልዩ በዲፕሎማሲ ልዩ ዘርፎች እየተሰማራው ኤሊትም ሆነ ቲንክ ታንክ የሚጠበቅበት የነበረው ስራ እንደዚሁ ልክ እንደኛ መሬት ላይ እንዳልተግባባ ነው ሁሉ እሱም ሳይግባባ ቆይቷል። ሁሉም ግን በእኛ አስተሳሰብ መሬት ላይ ያለ ነው ሴንተር ኦፍ ግራቪቲውን ማስጠበቅ ያለብን የስበት ማዕከል ሆነን እንዲያውም የተበታተኑ ማህበራትን ወደ አንድ ማምጣት፣ የተበታተኑ ሚዲያዎችን ወደ አንድ ማምጣት፣ የተበታተኑ ትርክቶችን ወደ አንድ ማምጣት፣ የተበታተኑ የፖለቲካና የኢኮኖሚ ግቦችን ወደ አንድ አቅጣጫ ፍሰት በመጭመቅ ትግሉን መራት ያለብን የትግሉ አደራ ተሸካሚዎች እኛንም ብለን ነው የምናምነው። ይህም ባለማድረጋችን ከሱ ይልቅ እርስ በርሳችን የተገፋፋን በመቆየታችን ትግሉን በውል መርተኗል ብለን አናምንም። በውል መርተኗል ብለን ማናምነው ሴንተር ኦፍ ግራቪቲ መሆናችን ወይም የስበት ማዕከል መሆናችንን ሳናረጋግጥ ስለቆየን ነው። ሆኖም ግን የስበት ማዕከል እንደሆን አድርጎ በዙሪያችን ከውጭም ሆነ በሀገር ውስጥ ያለው በዙሪያችን ተሰባጥቧል። እኛ ነው ያልቆጨ ነው። ከዛ ውጭ ልዩ የፖለቲካ ሀሳቢዎች፣ መሳቢያዎች እንደዚሁም ልዩ የልዩነት ምክንያቶች አስተሳሰባዊ የሆኑ ልዩነቶች ሊኖሩ ይችላሉ። ቁልፍ ጉዳዩ ግን የፋኖን ትግል ይፈለጋል፣ ይደገፋል። ፋኖን ትግል የሚደግፈውን የአማራን ትግል የሚደግፈውን የኢትዮጵያን ትግል የሚደግፈውን ግን አስተባብሮ ወደ አንድ ማምጣት ያልቻልነው የኛ ክፍተት ስላለ ነው። ሊደግፍ የተነሳውን ቆርጦ የተነሳውን ማህበረሰብ፣ ህዝብና ማህበራት፣ ድርጅቶችና ቡድኖች፣ ሚዲያዎችና ሌሎች ተባባሪ አካላትን ወደ አንድ ማምጣት ጉዳይ የኛ ስራ ነው የነበረው። ትግል የሚመራ አካል እነዚህን ተግባራት የመፈጸም ግዴታና ኃላፊነት ነበረበት። ሌላው አስተያየቱን የሰጠው የአማራ ፋኖ ህዝባዊ ድርጅትና የጎንደር ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ አርበኛ ጌታ አስራደ በበኩሉ የትግሉ መነሻ ለመላው የአማራ ህዝብ የሚታወቅ ነው። ዋናው ነጥብ ትግላችን ከየት ተነስቶ ወዴት ሄደ ነው፣ የትስ መድረስ ይችላል የሚለው ነጥብ ነው ብሏል። አርበኛው ንግግሩን ሲቀጥልም ትግሉ እየተመራ ያለው ሲጀመር ጀምሮ ተቋም ተመስርቶ ሳይሆን ህዝባዊ የሆነውንና ዝሩ የነበረውን ነው ወደ ተቋም እየቀየርን ያለ ነው። ሁሉም ከየቤቱ አማራው ነቅሎ የወጣበት በመሆኑ ይህንን አሰባስቦ ቅርጽ ባለው
መልኩ መምራት ከባድ ነበር። እንኳን እኛ ብሶት አነሳስቶን ድርጅት ሳንመሰርት ወደ ትግል ለገባ ነው የህልውና ታጋዮች ይቅርና በዩኒቨርሲቲ ደረጃ ተስማምተው ተቋም ፈጥረው የመታገያ ማኒፌስቶ ቀርጸው የገቡት የትጥቅ ታጋዮች እንኳን ብዙ ተፈትነዋል ሲል የትጥቅ ትግል በቀላሉና አልጋ ባልጋ ሆኖ የሚታገሉት አለመሆኑን አስታውሷል። አርበኛ ጌታ ንግግሩን ሲቀጥልም የፋኖ ትግል በፍጥነት ድርጅት ይዞ እየመጣ ያለ ነው። በዚህ ሂደት ውስጥ ግን አማራው በራስ ጸጉር ልክ ጠላት ያለው በመሆኑ ብዙ እንቅፋቶች አሉበት። የምናደርገውም የበጎ ፈቃድ ትግል በመሆኑ አጣርተን የምናመጣበት ሁኔታ የለም። በዚህም በቀላሉ በሰርጎ ገቦች መፈተኑ የሚታወቅ ነው በማለት በአማራ ህዝብ ትግል መሪዎች ውስጥ የተፈጠረውን ልዩነት ምንጭ ተናግሯል። ዋናው ነጥብ ትግላችን ከየት ተነስቶ ወዴት ሄደ፣ አሁን ባለበት ቁመናው ወዴት ሊደርስ ይችላል የሚለውን አርበኛ አስቻለው ጠቅሶታል። አንዳንዶቹን እንደው ዛሬ አጽንኦት ለመስጠት ያክል ነው። ምንም እንኳን ትግላችን የተጀመረው አደረጃጀት ተመስርቶ ተቋም መስርተን ሳይሆን ህዝባዊ የሆነውን ጦርነት ነው ወደ መዋቅር እየቀየርን አደረጃጀት እየሰራን በየቦታው የህዝብ እምቢተኝነት ነው። ሁሉም ከቤቱ ንቅል ብሎ አማራ የወጣበት ራሱን ከሞት ራሱን ከልቂት ለመታደግ የወጣ ፋኖ ወደ አንድ መሰብሰብ ምን ያህል ከባድ እንደሆነ ለሁላችንም ግልጽ ነው። አይደለም ይሄ ይቅርና በርካታ የነጻነት ድርጅቶች በዩኒቨርሲቲ ደረጃ ወይም በተቋም ደረጃ ምሁራን የሚባሉ እነዚህ እንኳን ወርደው ድርጅት መስርተው ማኒፌስቶ ቀርጸው ገደም ባርቀቀው ሰራዊት አሰልጥነው ወደ ጫካ የገቡት በሂደት ምን ያክል ፈተና ገጥሟቸው ምን ያክል እልቂት እንደፈጸሙ ምን ያክል ድርጅት አፍርሰው እንደሰሩ ከትናንት ታሪክ ሁላችንም ታዝበናል። ስለዚህ ፋኖ ትናንት ከነበረው ትንሽ አለቃ ወደ ብርጌድ ክፍለ ጦር እዝና ድርጅት እያደገ የመጣበት ሁኔታ ነው ያለው። ሰው በጥቅሉ የፋኖ ትግል በፍጥነት ድርጅታዊ መዋቅር ይዞ እየመጣ ነው ያለው። በዚህ መካከል በርካታ ጠላት ያለው ነው። አማራ እንደምናውቀው በራስ ጸጉሩ ልክ ጠላት ያለው በመሆኑ ምክንያት እንቅፋቶች አሉ። ምክንያቱም በዚህ የነጻነት ትግል ውስጥ የበጎ ፍቃድ ትግል ስለሆነ አጣርተ የምታበጣበት ምንም አይነት መንገድ የለህም። ስለዚህ ይህንን ሰራዊት እንደመጣ ተቀብለህ ተልኮ ሰጠህ ነው የምትሰደውና በዚህ መካከል በርካታ የጠላት ሰርጎ ገብ እንደሚኖር ይታወቃል። ይህንን ሁሉ መስዋዕትነት ታልፎ አሁን የደረሰበት ደረጃ ደርሷል። በተለይ እንደ አማራ አንድ ለመሆን በርካታ ጥረት እየተደረገ ነው። ነገር ግን በዚህ ሂደት ውስጥ የጎንደር ፋኖ ለአማራ የጀርባ አጥንት የሆነ በየትኛውም መስፈርት ቢላካ የጎንደር አንድነት ካልመጣ የጎንደር ፋኖ ካልጠነከረ ጎንደር ጠንካራ የሆነ የፖለቲካ የአደረጃጀት የዲፕሎማሲ ስራ መስራት ካልቻለ መላ አማራን እናዋርደዋለን። በእርግጠኝነት ነው የምነግራችሁ፣ መላ አማራን። ምክንያቱም ጎንደር ላይ ያለው የአገር አቀፍ የዓለም አቀፍ ኢሜጁ በጣም ከፍ ያለ ነው። ብዙ ነገር ጎንደር ምን መከረ፣ ጎንደር ምን አለ ነው የሚለው። ስለዚህ ለአማራ እጅግ ከፍተኛ የሆነ ለትግላችን ከፍታ የጎንደር መጠናከር እንደምናውቀው ከሁለት በላይ የዓለም አቀፍ ሀገራት ጋር ድንበር ያለው በርካታ ዞንና ወረዳዎችን የያዘ በርካታ ሰራዊት ያለው እንዲሁም በዛው ልክ ደግሞ ብዙ ጠላት በዙሪያው ያለ ነው። የጎንደርን መሬት ለመቀራመት በርካታ ጠላቶች በዙሪያችን አሰፍስፈው በየጊዜው የእኛን መዳከም የሚፈልጉበት ጊዜ ነው ያለና ከዚህ አንጻር ጎንደርን አንድ ማድረግ እውነት ለመናገር ለእኔ አማራን አንድ ለማድረግ ከግማሽ መንገድ በላይ እንደሄድን ነው የምቆጥረውና በዚህ ሂደት ውስጥ በውጭ ሀገር ያላቸው ወንድሞቻችን ማህበራት ለእኛ ምሳሌ ለመሆን በአጋጣሚ ደግሞ ግጥምጥሞሽ ሆኖ መሬት ላይ ያለውም በውጭ ያለውም ወደ አንድ የመጣንበት ጊዜ ስለሆነ የእውነት የአማራን ህዝብ እንባ ፈጣሪ አይቷል የሚል ስሜት ነው በሁላችንም እያደረ ያለውና አንዱ ለአንዱ ጉልበት ነው የሚሆነው። እኔ እስካሁን ድረስ አሁን ለምን ተተኳኮስን፣ ለምን አንድ አልሆንም፣ ለምንድን ነው በዚህ ልክ የወረር ነው የሚለው ያን ያክል የሚያመራምር ጉዳይ አይደለም። ምክንያቱም ጠላት አለብን፣ በርካታ ጠላት ነው ያለብን። እኔና አስቻለው አንድ እንዳንሆን፣ ሀብቴ ወልዴና አርበኛ ደረጀ በላይ አንድ እንዳይሆኑ፣ ሳሙኤል ባለድልና አርበኛ ገብርዬ ወይም ሌሎችም አንድ እንዳይሆኑ ያልተሰራ ስራ የለም። በገንዘብ ይከፋፍሉናል፣ በሰፈር ይከፋፍሉናል፣ በተለያየ ፖለቲካ አጀንዳ ይሰጡናል። ያልተጠራጠርነውን እኔ አስቻለውን እንዲጠረጥር፣ እሱ እኔን እንዲጠረጥር፣ እያሱ በየነን እንዲጠረጥረው፣ ሌላውም እንደዚህ ነው የተሰራብን። ስለዚህ ሂደት ስለሆነ ይሄ
ዲቨሎፕመንት በዚህ ደረጃ ደርሶ ከዚህ በኋላ የተሻለ ምዕራፍ እናያለን ብዬ አስባለሁ። ነገር ግን የእስካሁኑን መውቀስ ሳይሆን የእስካሁኑን በአግባቡ አክመን ወደፊት ይህንን አንድነት ያለምንም ቅድመ ሁኔታ አጠናክረን መሄድ አለብን ብዬ አስባለሁ። የተጀመረው አንድነት እጅግ በጣም ጥሩ ነው። የአንድነት ችቦ የአንድነት ሻማ ተለኩሷል። ቀሪ ስራዎች ግን እኔ አንዳንድ ነጥቦች ላይ እንደው ጠንካራ አድርጌ ሀሳቤን መግለጽ የምፈልገው የመጀመሪያው ጠንካራ የሆነ የፖለቲካ አደረጃጀት ጎንደር ላይ ያስፈልጋል። ተሻጋሪ የሆነ የፖለቲካ ሀሳብ ያለው ኤሊቱን በደንብ አድርገን አደራጅተን ለትግሉ እንዲመጣ ወደ ትግሉ እንዲቀላቀል ማድረግ ጎንደርን ተኳሽ ብቻ ሳይሆን ፖለቲካም፣ ስትራቴጂስትም፣ ዲፕሎማትም፣ ኢንተለጀንሲም በሁሉም ዘርፍ ጠንካራ ሆኖ ተቋም መመስረት ካልተቻለ ጥይት መተኮስ ብቻ እንደማያሻግረን በ1983 ዓመተ ምህረት አይተናል። በ2010 እና 11 ዓመተ ምህረት አይተናል። ከዛም በፊት ያሉትን አይተናቸዋል። ስለዚህ ምንጊዜም ቢሆን ሂደን መቋጫችን ጠንካራ ድርጅት፣ ጠንካራ ፖለቲካ፣ ጠንካራ ዲፕሎማሲ ስንሰራ ስለሆነ ሁላችንም ለዚህ ልንረባረብ ይገባል። እውነት ለመናገር አንዳንድ አባት አርበኞችን በጣም የምናከብራቸውን እነከሌ ፖለቲከኛ ናቸው ይጠመዝዟችኋል፣ እነከሌ ፊደል ቆጥረዋል እንደዚህ አያደርጉም የሚል ጠላቶቻችን የሰሩት ቁንጽል የሆነ ሀሳብ አለ። እከሌ ከህወሓት ጋር ተሰልፏል፣ እከሌ ከባዕዴን ጋር ተሰልፏል እየተባባልን መሄድ መቻል የለብን። ቁጭ ብለን በፕሪንሲፕል መነጋገር መቻል አለብን። በማስረጃ ነው። በቃ ጌታ ስራደ ብልጽግና ነው ከተባለ 1 2 3 ተብሎ ማስረጃ መምጣት አለበት። አስቻለው ከህወሓት ጋር ይሰራል ከተባለ 1 2 3 ተብሎ ማስረጃ መምጣት አለበት። ከሰሩ ሁለታቸውም በመርህ ነው መወገዝ ያለባቸው እንጂ የሰፈሬ ልጅ ስለሆነ ወይንም ደግሞ ከከሌ ጋር ስለምደዋወል በፍጹም ይሄ አይጠቅመንም። ወደፊት እርግጠኛው እኛ የምነግራችሁ አርበኛ ደረጀን የመሰለ አርበኛ አስቻለውን የመሰለ አርበኛ ሀብቴ ወልዴን የመሰለ አርበኛ እያሱን የመሰለ 1000 ብናገኝ እንኳን አይበቃንም። ወደፊት 1000 ማለት ነው። ሶ ትልቁን ኢሜጅ ነው ማየት ያለብን። አለበለዚያ እርግጠኛው እኛ የምነግራችሁ አገዛዙን በጠመንጃ ልንጥለው እንችላለን። መንግስት መረከብ የሚችል ግን እውቀት፣ ስትራቴጂ፣ ዲፕሎማሲ፣ አደረጃጀት፣ የውስጥ አንድነት ያስፈልገናል። ይህን ማድረግ ካልቻልን ተዋግተን ለጠላቶቻችን አሳልፈን ነው የምንሰጠው። ስለዚህ በዚህ ሂደት ውስጥ ሁላችንም መረባረብ መቻል ያለብን አንድነቱ ላይ ቢሆን ነው። በተለይ እኔ እንደው የምታገኟቸው ከዚህም ውስጥ ካለን ጎንደርን የሚከፋፍል ፖለቲካ፣ አማራን የሚከፋፍል ፖለቲካ እንትወው ከዚህ በኋላ እንደው ስለ ፈጣሪ አምላክ ብዬ ነው ይህን የምነግራችሁ። በየቀኑ እኮ ሰው እየሰዋን እኮ ነው ያለ ነው። ዛሬ አሁን ለምሳሌ ስንት ጀግኖች ተሰውተዋል። ትናንት ስንት ጀግኖች ተሰውተዋል እኮ። የእውነት ለመናገር አገር ልንረከብ እስኪ ከስንት ዘመን በኋላ ነው ጎንደር አማራ የመንግስት ባለቤትነት የሆነው? ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት 11 ቀን 2018 ዓ.ም የምሽት ዜናችን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናል አማራጮቻችን በቋሚነት ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር